ሰላም ሰላም ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ጨረቃዎች ዛሬ ቪዲዮ ለቀዋል። እንግዲህ ወደ እገታችን ተመልሰናል ጋይስ። ስለዚህ ሁላችሁም እንግዲህ ብሩክ የጎን መሆን አለባችሁ ማለት ነው። በመቀጠል ጋይስ አንዳንድ ልጆች እንትን ምንድነው ቲክታክ እንደሌላችሁ አውቃለሁ እና ቲክታክ ላይ የተፖስተውን በሙሉ አምጭልን ብላችሁ ሁለት ፖስቸዋለሁ ማለት ነው። ምክንያቱም 20 ምናምን ስለሆነ ፖስት የተደረገው በቅምጥሌ ቤት ዩቱብ 10 ፎቶ ብቻ ነው መልቀቅ የሚችለው ማለት ነው። ስለዚህ ሁለቴ ለቅቄላችኋለሁ እና ደግሞ የሚያስቅ አሳቀኝ እያሉ ያሉት ፎቶ የታለ ያላችሁኝ እዚህ ጋር ላስቀምጥላችሁ። ይህንም ፎቶ ነው እያሉ የነበሩት እዚህ ጋርም ለቅቄዋለሁ እንትን ላይ ግን ስላላስተዋላችሁ ነው። እና ይህን እንግዲህ እየገባቸው ገብቷችኋል፣ ያልገባን ደግሞ አልገባንም ትላላችሁ። እና ለማንኛውም ማለት ነው ያው የተጨነቃችሁ ልጆች አላችሁ ምንድን ነው ምናምን እያላችሁና ምንም አይደለም፣ አዲስ ነገር አይደለም። እሺ ፍቅሮቼ እና ምንድን ነው ያው እንግዲህ ብሩክ ያደረገው ነገር እውነት ነው፣ ትክክል ነው። አንዳንዴ አንዱ ሲሳሳት የአንዱ ስህተት አንዱ ማረም ግድ ነው ማለት። ሁለቱ በአንድ ላይ አይሳሳቱም፣ ሁለቱ በአንድ ላይ አያጠፉም። ምንም ነገር አንዱ ሲያጠፋ አንዱ አራሚ፣ አንዱ የሆነ ነገር ሲያደርግ አንዱ ደግሞ ኖ ማለት አለበት። ሶ ዛሬ እንግዲህ ቅምጥሌ ማነች የምትባለው ያችን ሴትዮ እሷን ብሩኬን ተረዳ ስትለው ያኔ ሴትነቷን እንደዚህ በመቆጣት ምናምን ሳይሆን ምናምን ነገር ነው። ብሩኬ ደግሞ ማንንም እንድታገኝ አልፈልግም በሚለው እንግዲህ እንደነበረው ባለፈው የሚወዳት ቤት ላይ ይዟት ሂዷል ማለት ነው። ስለዚህ እኔ ደግሞ ይህ ቤት ፍቅር ስለምትሰሩ የሆነ ደስ ይላል፣ ሰላም አለው። እኔም ቤት እደግፋለሁ። ቅምጥሌ እንግዲህ ምንም ማድረግ አይቻልም፣ ይቅርታ። ምክንያቱም ያው ከጎኔ ለምን አትሆኑ ነው የምትይው በዚህ ሰዓት። ከጎንሽ ደግሞ ልሆን አልችልም አሁን ማለት ነው። ምክንያቱም ብሩኬ ከኔ በላይ የሚወድሽ፣ ከኔ በላይ የሚያከብርሽ፣ ከኔ በላይ የሚያፈቅርሽ፣ ከኔ በላይ የሚኖርልሽ ሰው ነው። እኔ ምንም ነኝ። ኦኬ ሁላችሁም እኔ ለእኔ ብቻ ሳወራ እኔ ብቻ እንደመስላችሁ ሁላችንም ከብሩኬ በላይ ምንም ነን። ከብሩኬ የተራረፈችው ነው ትንሽዬ የምንወዳት ትንሽዬ እንትን የምንላት እና ስለዚህ ከብሩኬ ጋር ሆና ምንም ነገር የሚደርስባት ስለሌለ የምትወደው ሰው ነው ያገታት። የማትወደው ሰው ሲሆን ነው የሚደብረው። በዛ ላይ ደግሞ ይሳኮት ልንገራችሁ፣ ብሩኬ እንደዚህ ይታገልና እጀን ይላል ማለት ነው። እዛ ቅምጥሌ እኮ ነው ምናምን ነገር እያለች ማለት ነው። ምን ሆነ ነው አለች እና ምን ትዝ እንዳለኝ በልጅነታችሁ ተጣልታችሁ ምናምን ከዛ የሆነ ሰው ነው ነገር ሆንኩ ሲል አልተታረቃችሁትም፣ ግን ዝም ብላችሁ ምን ሆነ ነው ምናምን ትላላችሁ በንዴት ማለት ነው። እና ቅምጥሌ ደግሞ እንደዛ አለችው ማለት ነው ብሩኬ። ከዛ ኒንጃ አለ ደግሞ እንዴት እንደሳቀኝ ከዚህ ፓርት ላይ እግዚአብሔርን። እና ቅምጥሌ ደግሞ እንግዲህ ያው የሴትነት ነገር ሆኖ አይደለ ጉድ ስትል ከቤት እንግዲህ ቅምጥሌ ብሩኬ ወጥቶ ነው ተንኮል ሰርቶባት ከዛ ተመልሶ የሆነ ቦታ ልውሰድሽ አለ። የት ነው የምትወስደው የት ነው አለችው። ችግር የለም ምናምን ብሎ እንግዲህ ይዟት በረረ ሄዱ። እች ቤት ፉኛዋ ምናምን የባለፈው ነው እንደዚህ እዚች ቤት ፉኛይቱ አትወርድም። ደስ ይላል ግን እና ለማንኛውም ቅምጥሌ እዚህ ቤት ጠባብ ነው ምንም ማድረግ አልችልም ብለሻል። እና ብሩኬ ምግብ ከውጭ እያመጣ ጋብዛት። ቤት መስራት የለብሽ ሚኒ ቆንጆ። አዎ እዚህ ጋር እንግዲህ ለሁለታችሁ መዳኘት ስላለብኝ እኔ ዳኛ ልሁንና እሱ ቤት እዚች ቤት መሆንሽ ቅምጥሌ በጣም ጥሩ ነው። ነገር ግን ብሩኬ ደግሞ እዚች ቤት ሁኚ ብለህ ምግብ አብሲ ብለህ አይሆንም። ምግብም ቡናም መሆን የለበትም ምንም ነገር። ውጭ ላይ ብሉ ተመለሱ፣ ፏ በሉ። ወይም ደግሞ ውጭ ላይ ይዘህና ቡና ደግሞ ቅምጥሌ ስለምትወድ ሄዳችሁ ጠጡ። ኦኬ ያው ብሩኬ ይዤሽ እወጣለሁ እኮ ብሏል። ዘናት ያለሽ ግን ሰዎቹን እንዳታገኝ ስለምፈልግ ነው ብሏል። ቅምጥሌ ደግሞ ሰዎቹን አላገኝም ብለሻል። ያው ብሩኬ እንግዲህ ጸባይ ተቀያይረናል ብሏል። በፊት ሸሚዞ እያንዳንዱ ነገር ሳበላሽ ነበር። ያ ብሩኬ የለም አሁን ላይ ቅምጥሌ ይዘዋለች ብሏልና ባልና ሚስት ጸባይ መቀያየር ጀመራችሁ እንዴ? ዶብ እንደሚሻላችሁ ግን እና ለማንኛውም የኔ ፍቅሮች እና ደግሞ ቤተሰብ ቅድም ኮሜንት እያነበብኩ ነበር እና እኛ እንትን ነው ማለት ለምን በዓሉን እንትን እንዳይሉ ብለን ነው ምናምን ብላችኋል። እና በዓሉን እንኳን በሰላም ነው የሚያሳልፉት። ምክንያቱም እንዳያችሁት እንግዲህ ዛሬ ቪዲዮ ብሩኬ ሊሰራ የቻለው ነገ እንግዲህ ቅምጥሌ ዛሬ ሰምታችኋታል። እዚህ በኋላ ላጠፋም ማለት አጥፍቻለሁ፣ እሺ ይቅርታ ላለው እንጂ እዚህ ቤት አትዝጋይ ብለዋለች ማለት ነው። ነገ ይቅርታ ጠይቃይ ነው ምናምን ብሎ እዛ ቤት ይወጣሉ ማለት ነው። እዚህ ቤት ይወጣሉ ወይ ነገም ከነገ በኋላም ቪዲዮ ሊሰሩበት ይችላሉ። ሶ ምንም የሚያሳስብ ነገር የለም በነገራችሁ ላይ ማለት ነው። ጭቅጭቅ ምናምን አይደለም፣ ምንም ጭቅጭቅ የሚባል ነገር የለም። ልጅቱ ትናንትና ያለ እኔ ተባለች፣ ሰራች፣ ሄደች። ኦልሬዲ ብሩኬ ቆፍጠን ስትል እንደዚህ ማለት ሰው ውጭ ብሎ ማስወጣት ምናምን ሸም እንደሆነ እየደበረን ቢሆን አንዳንድ የውስጣችን ስሜት የምንጋፈጥበት ጊዜ አለ። ውስጥሽ ኧረ ተይ ይሄን ሰው እንደዚህ አታድርጊው እያልሽ አንቺ ደግሞ ኖ እንደዚህ ካላደረግኩ መልክ አይደለም ምናምን ብለሽ ደግሞ ፈንቅልሽ የምትወጪው አይነት ስሜት አለ አይደለ? ብሩኬ እሱን ነው ያደረግከው። ስለዚህ ኦልሬዲ ትክክል ነው ያደረግከው ማለት ነው። ኦኬ ያው ቅምጥሌ እንደ ማለት ብሩኬ አሁን
ቅምጥሌ ላጣት አልፈልግም። ከዚህ በፊት ብዙ ነገሮች ሆነዋል። ከዚህ በኋላ ጓደኞች ምናምን የሆናችሁ ሶስተኛው ግን እንድትገቡ አልፈልግም ብሏል። ያ ግዴታ ነው። በነገራችሁ ላይ ማናችሁም ሴቱኝም ወንዱንም በትዳርሽ መሀል ወይ ደግሞ በትዳር መሀል ሌላ ሰው ሶስተኛው ግን እንዲገባ አትፍቀዱ። ኦኬ፣ መግባትም ስለሌለበት ማለት ነው። እነሱ ማን ናቸው? ማንም ሰው ሊወስንልን አይችልም። ማንም ሰው አስተያየት ሊሰጠን አይችልም በትዳራችን መሀል ማለት ነው። ኦኬ፣ ብሩኬ እንግዲህ አትከፊ፣ ምንም እንዳይደብርሽ ቆንጆ ፏቤልኝ ብሏል። እሺ ፏቤ ቅምጥሌ፣ ምንም የሚደብርሽ የሚከፋሽ ነገር የለም። እና ብሩኬ ደግሞ አንድነታችን ያው ይወደዋል፣ ሁሌም ታውቃላችሁ፣ ቅምጥሌም ትወደዋለች። እና አንድነታችን ይቀጥል እንትን እንዳይልል ብላለች ብለዋል ማለት ነው። ብሩኬም እንደዛ ብሏል። ሶ ሁላችሁም እንግዲህ አይዞን በሉ፣ ብሩኬ ከጎን ይሁኑ ብሏል። ሌላ ሶስተኛ ወገን አይ እሷ ምን ችግር አለው እኔ እዚህ በኋላ አላገኝም ነገሮች ለማስተካከል ነው ብላለች ቅምጥሌ። በነገራችሁ ላይ ጸብ ኑሮባቸው ጥላቻ ምናምን አይደለም። ጀስት አንዳንዴ ማስተማር የሚባል ነገር አለ። የሆነ እኛ ቤት ላይኖር ይችላል እንደዚህ አይነት ነገር ከኔ ማለት ሁሉም ሰው ከባልና ሚስቶች መሀል የሚያሳልፋቸው ስቃዮች፣ መከራዎች ከሌላ ሰውም አለ ማለት አይደለም። ስቃዩ ምንድነው የሚባለው ይለያያል እንጂ ሁሉም ፍቅር ላይ ሁሉም ትዳር ላይ ስቃይ አለ። ቤተሰብ ደስ የሚልም የሚደብርም ስቃይ። ሶ እንደዚህ አይነት አጋጣሚ ያጋጠማቸው ሴቶች ይኖራሉ። እንደውም አንዲት እህቴ እያወራች ነበርና ባህሌ እንደዚህ አይነት ነገር ሆኖብኝ ያውቃል ምናምን፣ ግን በቃ ይቅር ተባብለን አብረን ህይወታችን እየመራ እንገናኛለን ብላለች። ሶ ደስ ይላል። ሀሪፍ ነው ብርቱ መሆን፣ ነገሮቹን ቆም ብሎ ማሰብ፣ በእንደዚህ በንግግሮችን መፍታት ምናምን ሀሪፍ ነገር ነው። ስለዚህ አንድ ያቀጠቃችሁ ደግሞ ቤተሰብ ፕሮፋይል ምንድን ነው ይሄ ታምብሌሉ ላይ የሚደረገው ይሄ ፎቶ እዚህ ጋር ቅምጥሌ ስተኛ አይታችኋታል። ብሩኬ እንደዚህ ደረቱ ላይ እንደዚህ ለጥ ብለዋል አላሉ። ብሩኬ እንደዛ ባርጉ ላስተኛ ስል ቅምጥሌ ደግሞ እንትናለች ማለት ነው። ስለዚህ እያንዳንዱ ነገር ለማስተማርም ለድራማም ግዴታ መስራትም ስላለባቸው ሊሆን ይችላል ምናምን የሚያደርጉት ነገር ስለሆነ እንዳትጨነቁ ማለት ነው። ባለፈውም የሆነ ድራማ ነው ስትባሉ እንኳ የምትሉ ሰዎች አላችሁ ምንም ማድረግ አይቻልም። እንግዲህ ያያችሁት ፎቶ አለ። ሶ እንግዲህ በፎቶ ይሄ ነው አይደለም፣ ይሄ ነው ማለት ብፈልግ ባለፈው ነበር ምለውና ምንም ማለት አልፈልግም። ስለዚህ ወደ ራሳችሁ ተመለሱ። ምንም የሚያስጨንቅ ነገር የለም። አንዳንድ ልጆች አላችሁ ቶሎ ብላችሁ ወደ ሀሳብ የምትገቡ ቶሎ ብላችሁ የምትጨነቁ ከትናንት ጀምሮ እየተጨነቃችሁ ያላችሁ በምን መልኩ ሊመጡ ይሆን እንዴት ሊሆን ይሆን እምትላላችሁ እና ከኛ በላይ እነሱ ፍቅራቸውን ይጠብቁታል። ከኛ በላይ እነሱ ፍቅራቸውን ይወዱታል። ከኛ በላይ እነሱ መዋደዳቸውን መፈቃቀራቸውን ለወደፊቱ አብሮ ማርጀትን ይወዱታል። ኦኬ። ስለዚህ ከኛ በላይ እነሱ ለፍቅራቸው ስለሚያስቡ በፍቅራቸው መሀል ምንም የሚፈጠር ነገር አይኖርም። በሁለታቸው መሀል ምንም የሚፈጠር ክፍተት አይኖርም። ዛሬ ደግምላችኋለሁ። ከዚህ በፊት ብዙ ነገር ሊያስፈራን ይችል ነበር። ከዚህ በኋላ ግን በቅምጥሌና በብሩኬ መሀል ምንም የሚያስፈራ ነገር የለም ማለት ነው ቤተሰብ። ኦኬ። ስለዚህ ይህን ነው ላችሁ የምፈልገው። ምክንያቱም ከዚህ በኋላ ሁሉ ነገር ምንድን ነው የሚባለው ክሪል ነው ክሊል ነው የሚባለው ክሊር ነው የሚባለው እኔ አላቅም። ብቻ ለማንኛውም ነገሮቹ ግልጽ ናቸው። እያንዳንዱ ነገሮች አይታቸዋል። እዚህ ፎቶ መሀል ራሱ ተከታታይ ፖስት ካደረገችው ቅምጥሌ ቤተክርስቲያን ላይ ሆኖ የቡራኬ ቂጣ ሲበሉ ማለት ነው። የሰንበት ቂጣ ወይኔ እንዴት እንደናፈቀኝ ማርያምን። ሰንበት አስቀድሳችሁ ከዛ በኋላ የሰንበት ቂጣ መብላት ምናምን ግን ማለት ነው። ይቅር በላይ መድኃኒዓለም ምን ስናደርግ እንደነበር። የሆነ ቦታ ትቀመጣላችሁ፣ ከዛ የሰንበት ቂጣ ይዞራል፣ ትበላላችሁ። ከዛ ባልደረሰው ይኬዳል አይደል? ከዛ ተቀምጠን መጦ እናነሳና ከዛ ባልደረሰው ሄደን እንቀመጣለን። በመቤት ፈጣሪው ይቅር በለኝ ካለማወቅ ነው። ከዛ ይጂ 2 3 ወይ ደግሞ በቃ የሆነ ማማሉ አይደለ እንት የሚሰጡት ከዛ ኧረ ማማ ምናምን ነገር ብዬ ምናምን ጨምሮ ሲሰጥ 2 3 ካልበለው አልመለስም ወደ ቤት እና ደስ ይላል። በቃ ናፈቀኝ ማርያምን። እና እንደዛ ነገርም አየው ማለት ነውና ከዚህ በላይ ምን ነገር አለ? እዚህ በላይ ምን የሚያስደስት ነገር አለ ቤተሰብ? ስለዚህ ምን የሚያስጨንቃቸው ነገር የለም። ቅምጥሌ ደግሞ እንዴት ነው ያማረብሽ የኔ ቆንጆ! እንደዚህ ጸጉሯ እንደዚህ ብታደርገው እንደፈለገች ብታደርገው የሚያምርባት ልጅ የኔ ቆንጆ። እና ደግሞ ብሩኬን አይታችኋታል። ጸጉር ላስተካክል ስትል አይ በኋላ ልታጠብና ኬርሊ ታደርግልኛለሽ አለ። ቅድም ፎቶ እንትን ያልኳችሁ የሆነ ጊዜ ቅምጥሌ እያበጠረች ለጸጉሩ ብሩኬ ራሱ ስቶሪ አድርገው ነበርና ኬርሊ ምሰራለት እሷ ነች ባይዘው ማለት ነው። እና በጣም ነው የምታምሩት የኔ ወዶች፣ ወዳችኋለሁ። ከሷ ይንጠብቃችሁ። መልካም አዳር።